የአማራ ፋኖ በብልጽግናው ጥምር የጦር ሰራዊት ላይ ባደረገው ከፍተኛ ውጊያም በደብረ ኤልያስ ከተማ የነበረው ግዙፉ ምሽግ ተሰብሮ ፋኖች ታላቅ ድል ማስመዝገባቸው ሰምቷል። በውጊያው በርካታ አድማ ብተናና ሚሊሻ ከመደምሰሱም ባሻገር ቁጥሩ ቀላል የማይባል የመከላከያ ሰራዊት መደምሰሱም የተነገረው። መረጃውን በዝርዝር ይዘነዋል፣ በስፋት ታደምጡታላችሁ። በደሴ ዙሪያም ከባድ ውጊያ ተደርጎ ኩታበርን የአማራ ፋኖ ኃይሎች መቆጣጠራቸው ሲነገር በአሁኑ ሰዓትም ወደ ደሴ ለመግባት ከፍተኛ የሆነ ትንቅንቅ እየተደረገ መሆኑ ታውቋል። በስፋት የምንመለከተው ሌላኛው መረጃችን ነው። በሌላ በኩል አንድ ወሳኝ የብልጽግና ወታደራዊ አመራርን ጨምሮ አንድ ቲም የጦር ሰራዊት ሙሉ በሙሉ የተደመሰሰበት ውጊያ መካሄዱን ምንጮች ገልጸዋል። ይህም በቆይታችን በስፋት የምንዳስሰው ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰንሰለት ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ የህዳር 20 ቀን 2018 ዓ.ም የርፋድ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም መረጃው ለሁሉም እንዲደርስ ቪዲዮ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩ። በአማራ ክልል በቀጠለው የብልጽግና ሰራዊትና የአማራ ፋኖ ውጊያም አገዛዙ ሰራዊት ትልቅ ዋጋ የከፈለበት ከባድ ውጊያ መደረጉ ተሰምቷል። የአማራ ፋኖ ኃይሎች በተጋድሏቸው ዛሬም ድረስ አስደናቂ የተባሉ ድሎች ታጅበው ለነጻነት የሚያደርጉት መስዋዕትነት ቀጥሏል። በጎጃም ቀጠና ፋኖ ዘመቻ ሙላት ንጉሴን በማወጅ በርካታ አገዛዙ ኃይሎችን ደምስሷል። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ206ኛ ኮር 14ኛ ክፍለ ጦር አካል የሆነው የበረኛው ቀስተ ደመና ሻለቃም በታወጀው ዘመቻ ሙላት ንጉሴም በደብረ ኤልያስ ከተማ ባደረገው ወደ ውጊያ ያገዙ መከላከያ ሰራዊት የሚሊሻና አድማ በተና አባላትን በከፍተኛ ሁኔታ በመደምሰስ ታላቅ ድል መቀዳጀቱን የክፍለ ጦሩ ህዝብ ግንኙነት አስታውቋል። ውጊያው በደብረ ኤልያስ ከተማ ሆስፒታል፣ አዲስቷ ቤተክርስቲያንና ትግል ፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው መከላከያ ኮማንዶና አድማ በተና እንዲሁም የሚሊሻ ኃይል መደምሰሱም ታውቋል። እንደ ህዝብ ግንኙነት ገለጻ ከሆነም የብልጽግና ቡድን ሰራዊቱን በማሰማራት የአርሶ አደሩን ሰብል እያወደመና እየዘረፈም ለሽፋኑም ቀጠናዎችን አስሻለሁ ፋኖንም በትኛለሁ እያለ ዲስኩር በሚነፋበት ሰዓት የቀስተ ዳመና ክንደ ነበልባል ፋኖዎቹም ማዘዣው ላይ ገብተው በርካታውን በመደምሰስ ሬሳና ቁስለኛም አስታቅፈውታልም የተባለው። በዚህ ውጊያ የአማራ ፋኖ ኃይሎችን ክንድ መቋቋም ያቃተውና በየዕለቱ ለበላይ አለቆቹ የውሸት ሪፖርት ማቅረብ የማይሰለቸው የሐሰት አባት የጥፋት አበጋዝ የሆነው የብልጽግና ሰራዊትም ከሰሞኑ አዲስ እቅድ በማቀድ በገጠራማ አካባቢዎች ላይ አደረኩት ባለው ሐሳብ በስነ ልቦና የሞተ ሰራዊቱን አስከሬን በየደረሰበት እያዝረከረከ ባለበት ነው ቀስተኞቹ በድንገት በመከሰት ታሪክ የሰሩትም ተብሏል። ፋኖች ትናንት በድንገት ተከስተው ዋናውን የደብረ ኤልያስ ምሽግ በመስበር በርካታ ያገዙን የጦር ሰራዊት ደምሰውታል የሚሉት ምንጮቹም በአመራሮቹ የሾት ግንባታ የተሞላው ሰራዊትም ጀግኖቹን ከበረሃው ሲጠብቅ ማዘዣ ጣቢያው ላይ ገብተው በፈጸሙት መብረቃዊ ጥቃት ተደናብሮ የተረፈው እግራውጭ ብሎ መበታተኑም ተነግሯል። በዚህ ውጊያ ከ20 በላይ የመከላከያ ሰራዊት ሲደምሰስ ከ15 በላይ አድማ በተናና ሚሊሻም ቁስለኛ ተደርጓል የተባሉም። በተጨማሪም በርካታ የነፍስ ወከፍ መሳሪያ መማረኩን የደረሱ መረጃዎች አመላክታሉ። በተያያዘ ዜና የብልጽግናው የጦር ሰራዊት በቴዎድሮስ ዕዝ በ206ኛ ኮር 14ኛ ክፍለ ጦር በስፋት በሚንቀሳቀስበት ቀጠና ጥቃት ለመፈጸም በመድፍ የታገዘ ውጊያ ቢከፍትም በቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃም ከባድ ጉዳት ማስተናገዱ ተረጋግጧል። አገዛዙ የተመታው ከደብረ ኤልያስ ተነስቶ ወደ ደጎልማ ሲያመራ በነበረበት ሁኔታ እንደሆነም የሚገልጹት የመረጃው ምንጮች በዚያው ውጊያ ያገዛዙ 602ኛ ኮር 32ኛ ክፍለ ጦር ለሁለተኛ ቀን ከፍተኛ ውጊያ በመክፈት የተፋለመው የጅብላ ሙታራ ሻለቃም አንድ ሻምበል የሚሆን ኃይል ሙትና ቁስለኛ በማድረግ አስደናቂ ጀብዱ ፈጽሟል። በሌላ በኩል በወሎ ቀጠና ውጊያዎች ተደርገው በአምባሰሎዳ ከግሸን እስከ ድልባ ድረስ በተደረገው ውጊያም አንድ ከፍተኛ አመራርን ጨምሮ ከ50 በላይ ያገዛዙ ጥምር የጦር ሰራዊት አባላት ሙሉ በሙሉ መደምሰሳቸው ተነግሯል። በቀጠናው በዞያ 3ና በሞርተር እንዲሁም በሌሎች ከባድ መሳሪያዎች ታግዞ ጥቃት ከፍቶ የነበረው የአገዛዙ ሰሜን ምስራቅ ዕዝ የ801ኛ ኮር 45ኛ ክፍለ ጦር ሰራዊት ሲሆን ከወደ ፋኖ የተሰነዘረበትን መልሶ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ ሰብአዊና ቁሳዊ ውድመትን ተከናንቦ ከጥቃት እያመለጠም ወደ መጣበት መሸሹም የተነገረው። ከህዳር 17 ቀን ጀምሮ እስከ ዛሬው ዕለት ድረስ በጠላት ላይ የጸረ ማጥቃት እርምጃውን በመውሰድ ድል የተቀዳጁ የአማራ ፋኖ ብሔራዊ ኃይል የሚኒልክ ዕዝ ልጅ ኢያሱ ኮር የ23ኛ ክፍለ ጦር አባላት መሆናቸውንም ለማረጋገጥ ተችሏል። በወደ ውጊያው አንድ አመራርን ጨምሮ ከ50 በላይ ያገዙ ኃይል ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ መደረጉን ኮሩ ይፋ አድርጓል። በተጨማሪም ከ95 በላይ የዲሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ መማረኩ ተገልጿል። ያገዛዙ ኃይል በውጊያው የቆሰለበትን ወታደሮች በአራት ተሽከርካሪዎች ነው ወደ ደሴ ለመውሰድ ቢሞክርም በፋኖ ቃኝ አባላት መንገድ ላይ ተቆርጦ ከባድ ጉዳትን ያስተናገደው የብልጽግና ጦር
በርካታ ቁስለኛ ወታደሮችም ተማርከዋል ተብሏል። የፋኖ አባላቱ ለተማረኩ የጠላት ወታደሮች የሕክምና አገልግሎት እየሰጡ ሲሆን በውጊያ የተገደሉ የጠላት አስከሬን ደግሞ ስርዓተ ቀብራቸውን እየፈጸሙ ማርፈዳቸውን በሚኒሊክ ዕዝ የልጅ ኢያሱ ኮር ህዝብ ግንኙነት ክፍሉ አስታውቋል። ከዚህ ጋር በተያያዘም ከደሴ 15 ኪሎ ሜትር ርቀት ላይ ያለችው ኩታበር ከተማ የአማራ ፋኖ ሰራዊት ቁጥጥር ስር መግባቷም ተነግሯል። እንደ ምንጮች ገለጻ ከሆነም በአሁኑ ሰዓት በኩታበር ወረዳ ከቀበሌ 14 እስከ 21 ያለው ሰፊ ቀጠና ከ23 ቀበሌም እስከ 21 ቀበሌ በሙሉ በፋኖ ቁጥጥር ስር ይገኛል ብሏል። በዚህ ውጊያ ከ60 በላይ ሚሊሻም መደምሰሱን የተረጋገጠው የደሴ ዙሪያ ወረዳዎች መቀመጫ ራሷ ደሴ ከተማን ጨምሮ ከ40 በላይ ቀበሌዎች ውስጥ 26ቱ የፋኖ ኃይሎች እጅ ወድቀዋልም ተብሏል። ይህ በእንዲህ እንዳለም ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ባገዙ ሰራዊት ላይ ድል መጎናጸፉን አስታውቋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ወዳለችበት ቀጠና ህዳር 19 ቀን 2018 ዓ.ም ከመርሳ ከተማና ኒኒበር በመንሳት ማጥቃት ካደረገው ጠላት ጋር ከባድ ትንቅንቅና ተጋድሎ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል መጎናጸፋቸውን አስታውቋል። የአገዙ ኃይል ከመርሳ ከተማና ከኒኒበር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ባለሽርጡ ክፍለ ጦር ጸዶት ሚካኤል ላይ ደፈጣ ይዞ በመጠበቅ በርካታ ኃይል ላይ ያላሰበው ጥቃት በማድረስ ሙትና ቁስለኛውን ይዞ እንዲመለስና ወደ መጣበት ምሽጉ እንዲገባም አስገድደውታል ነው የተባለው። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር በጥምረት ባደረሱት ከባድ ምት የተፈታቸው ያገዙ ቡድን ንጹሃንን ኢላማ ያደረገ የሞርተር ድብደባ በመፈጸም በሰው ሕይወትና በንብረት ላይ እንዲሁም እንስሳቶች ላይ ጉዳት አድርሷል ሲል የአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ህዝብ ግንኙነቱ ገልጿል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ባገዙ ሰራዊት ላይ ከባድ ጥቃት መፈጸሙን አስታወቀም። የደጋው መብረቅ ኮር ጽናት ክፍለ ጦር ቅስፈታዊ ጥቃትን በጠላት ላይ በመክፈት ከፍተኛ ድልን አስመዝግበዋልም ነው የተባለው። ተንታ መንገጤያ ወይም ተሬ ላይ ከሁለት ወረዳ የመጣውን ያገዙን ሰራዊት ወደ ደሴ ለማሻገር ሲሞክር ድንገተኛ የደፈጣ ጥቃት የተፈጸመበት ሲሆን በዚህ ጥቃትም በርካታ ሰራዊቱን ማጣቱን የተነገረው። ህዳር 19 ቀን 2018 ዓ.ም 9 ሰዓት አካባቢ ላይ የጽናት ክፍለ ጦር ባደረገችው የደፈጣ ኦፕሬሽን በርካታ ሙትና ቁስለኛ ሲደረግ ያገዙ ሰራዊት በመኪና እየተንቀሳቀሰ ሳለ ከፋኖች በደረሰበት የደፈጣ በትር በርካቶች በመኪና ውስጥ እያሉ በሰነዘረ ጥቃት ሙትና ቁስለኛ የተደረጉ ሲሆን ቀሪዎቹ ከመኪና እየወረዱ እያለም ተቀንሸው ተሸኝተዋልም የተባሉም። ከደላንታና ከተንታ ወረዳ በጥምረት አዋጦ ወደ ደሴ ሊያሳልፍ በነበረው ያገዙ ሰራዊት ላይ የጽናት ክፍለ ጦር ፋኖች አፍን በእጅ የሚያስጭን ድል ማስመዝገባቸውም ታውቋል። ከፋኖች የተሰነዘረበትን ጥቃት መቋቋም የተሳነው ያገዙ ሰራዊት አሰሳዊ ድንበራው ከሞት ሳያታደገውም የአሞራ አራት ተደርጎም ቀርቷል። ህዳር 18 ቀን 2018 ዓ.ም ማለትም በትናንት በስቲያም በዚሁ ቦታ ላይ ያገዙ ሰራዊት በደረሰበት ከፍተኛ ጥቃት ሽንፈትን የተከናነበው የብልጽግና ሰራዊት ሙትና ቁስለኛውን ሳያነሳ የፈረጠጠ ሲሆን ዳግም በዛሬው ዕለት ደግሞ የክፍለ ጦር ዘመቻ መምሪያ ኃላፊ የሳይ ተሾመ ወይም ጨልጤን የስናይፐር ብራቅና ቅደሻ ጀባ ተብለዋል በማለት መረጃውን ያደርሰን የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር ህዝብ ግንኙነት መምሪያ ክፍል ነው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።